ማርቲና አቤላ በደስታ በፍቅር ብቅ ብለዋል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች ሰላም ፍቅር አብዝቼ ለእናንተ ስመኝ ከልቤ ነው። ለቤቴ አዲስ ከሆናችሁ ላይክ ማድረግ፣ ሼር ማድረግ፣ ሀሳብ አስተያየታችሁ ደግሞ ኮሜንት ስር ደግሞ በደንብ ነው የምጠብቀው። በሀሳቤ እንደምትስማሙና በተናገርኩት ነገር ስህተተኛ ነሽ፣ ስህተት አይደለሽም፣ ትክክል ነሽ እንደምትሉኝ ኮሜንት ስር እጠብቃለሁኝ። ዛሬ የመጣሁበት በአቤላና በማርቲ ጉዳይ ላይ ማርቲ ከነ ልጅዋ አቤላ ተቀብሏት ይቅርታ ጠይቃ በደስታ አብረው ሊኖሩ ቃል ተገባብተዋል ማለት ነው። በነገራችን ላይ አንዳንዴ የሰው ደስታ የሚያስደስታችሁ የሰው ፍቅር ይስጣችሁ በነገራችን ላይ ማለት ነው። እና አቤላና አብርሃም ያው ብዙ ተጎድተዋል፣ ብዙም ነገር ሆነዋል። ማን ነው አብርሃም ደህና ባልሆነ ሰዓት ብዙ ነገር ተፈጥሯል። አቤልም ትክክለኛ እንዳልሆነ ያው ከሶሊያና ጋር ያለው ነገር አላበቃም እስካሁን። በነገራችን ላይ ያው ባለትዳር ወንዶች ሁለት ሴቶች በህይወታቸው ውስጥ ስላሉ ከማጋ መኖር እንዳለባቸው መወሰን እስከሚያቅታቸው ድረስ ህይወታቸው ጭምልቅልቅልቅ ነው የሚለው። ያ ስለሆነ እኔ የምመክራችሁ ውድ እህቶቼ፣ አሁንም የስደት እህቶቼ በስደት ዓለም ላይ ፍቅር እንዳትጀምሩ፣ በስደት ዓለም ላይ ንካ እንዳታስሩ። እሱ ኢትዮጵያ ሆኖ እናንተ ደግሞ እዚህ ሀገር ወይም ስደት ላይ ሆናችሁ፣ በነገራችን ላይ ዛሬ በምናገረው ሀሳብ ሁላችሁም ሀሳብ አስተያየታችሁ ልሰጡኝ እፈልጋለሁኝ። አሁን አንድ ሴት ኒካ የሩቅ ኒካ በጣም ከባድ ነው። በጣም ኖሬበታለሁ እኔ ራሱ። ስደት ዓለም ላይ ያለሽ እሱ ኢትዮጵያ ሆኖ አንቺ ስደት ላይ ሆነሽ ኒካ እንዳታስሪ፣ እንደ እህት ምክሬ ነው። ገብተሽ አይተሽ መርጠሽ እዛው እዚህ ከምታደርጊው ኒካው የምትሄጅበት ወደ ኢትዮጵያ የምትገቢበት ወቅት አቀራርበሽ ኢትዮጵያ ሄደሽ በራስሽ ፍላጎት እንዴት መሆን እንዳለበት ኒካሽ ከማጋ መሆን እንዳለበት በቃ። በነገራችን ላይ ስደት ዓለም ላይ ስንኖር እኛ ስደተኞች ባሎቻችን ወይም ፍቅረኞቻችሁን እዛ ጥላችሁ የመጣችሁ ስንቶቻችሁ አላችሁ? ከኔም ጭምር ስቃይ ነው። በተለይ የምትወዱት ከሆነ የምታፈቅሩት ከሆነ ያን ሰው እጅግ በጣም ስቃይ የበዛበት ህይወት ነው የምትኖሩት ማለት ነው። ለዛ ነው ኒካ እንዳታስሩ ያልኩት። መጨቃጨቅ አለ፣ ነፃነት የለሽም። ከምሬ ነው የምላችሁ። ኦኬ ስደት ዓለም ላይ እሱም ስደት ዓለም ላይ ከሆነ አንቺም ስደት ዓለም ከሆነ አንድ ላይ ከሆናችሁ ኦልሬዲ ችግር የለውም። ነገር ግን አንቺ ስደት ዓለም ላይ ሆነሽ እሱ ኢትዮጵያዊ ሆኖ ኒካ ካሰራችሁ ህይወትሽም ድፍርስ ነው የሚለው። ጭቅጭቅ አለ በየቀኑ። የት ወጣሽ፣ የት ገባሽ፣ ብር ማጋላክሽ፣ ቤተሰቦችሽ መርዳት የለብሽም። ብዙ ነገር ይመጣብሻል ማለት ነው። ስለዛ በምንድን ነው ያመጣሁት? አሁን ማርቲ መጀመሪያ ላይ አቤላ ህይወቱ ከፍቶ ልቡ ከፍቶ ነበር የነገራት ማለት ነው። ሁሉ ሚስጥሩ ሶሊያና እንዳለች በህይወቱ ሶሊያና እንደሚወዳት ምንም እንደሚላት ሁሉ ነገር ተናግሮ ነበረ። ግን ማርቲ ልጅ እንዳላት አልተናገረችም ነበረ። ያም ሆኖ ግን አንድ ሰው ከተዋደደ ለምን አንድ ልጅ ይቅርና ለምን 10 ወልዳ አትመጣም ከሌላ ወንድ? የሚወዳት የሚያፈቃት ከሆነ ለሷ ሲል ጉድጓድም ሊገባ ይችላል። ጉድጓድም ሊገባ ይችላል በእርግጠኝነት። ሶ ለማርቲና ለአቤላ በዚሁ አጋጣሚ እንኳን ደስ አላችሁ። በህይወታችሁ ብጥብጥ፣ በህይወታችሁ ፍቅር፣ ብጥብጥ የሌለበት ህይወት፣ ፍቅር፣ ሰላም የበዛበት ህይወት እንደሚሆናችሁ ደስ ይለኛል። ግን በህይወታችሁ ውስጥ ደግሞ ሶስተኛ ወገን አታስገቡ። ሶስተኛ ወገን አስገባችሁ ማለት የእናንተ ህይወት ተደፋረሰ ማለት ነው። ስለዛ ሶስተኛ ወገን በህይወታችሁ ላይ በአቤላም በኩል በማርቲን በኩል ሶስተኛ ወገን አታስገቡ። ህይወታችሁ መምራት ያለባችሁ እናንተ ናችሁ፣ ማንም ምንም አይደለም። ስለዛ ህይወታችሁ የምትመሩት እናንተ ናችሁ።
ህይወታችሁ የምታስተካክሉት እናንተ ናችሁ። የምትኖሩት ህይወት እናንተ ናችሁ። ማንም ምንም አያገባውም በእናንተ ህይወት ላይ። ስለዛ ህይወታችሁ አሳምሩ። ህይወታችሁ ካሳምራችሁት እራሱ እያማረ ይሄድላችኋል ብዬ እመክራችኋለሁኝ። ውዶቼ ካበዛሁባችሁ ይቅርታ እና ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁ ደግሞ አትርሱ።